በነገሮች በጣም ውስጤ ተጎድቶ ስለነበረ ምንም ደስተኛ ስላልነበርኩኝ እና የሱንም ነገር ማወቅና ማየት ስለምፈልግ ነበር እንደዛ ሆነ የነበረው። አሁን ግን እሱ ለኔ ያለውን ነገር በደንብ ስላወቅኩኝ እና ነገሮች ላይ በደንብ እርግጠኛ ስለሆንኩኝ ከዚህ በኋላ እንደዚህ አይነት ነገር እንደማያደርግ ተስፋ አደርጋለሁ። እንዴት ነው ነገን እንደዚህ አይነት ነገር ቢደግሞስ ምናምን ብዬ ፈርቼ ዛሬን መጥፎ ማድረግ ስላልፈለኩኝ ከልጅ እረፍት ላደርግ የመጣሁት 3 ቀን እንኳን አትይኝም እንዴ? 3 ቀን የሚሆን አንድ ቀን አላውቅም። እሱን 3 ቀን ብለህ አልነገርከኝም። ደግሞ እኔ መጣሁትኝ አሁን ይቅርታ ጠይቄ አብረን እንድንሆንና በሰላም እንድንኖር ነው። በቃ እኮ በቃ እሺ ይቅርታሽን ተቀብዬሻለሁኝ። በቃ አመሰግናለሁ። ከልብሽም ይሁን አውቀሽም ይሁን ቀልድሽም ይሁን እኔንም አሁንም እንደበቀደመ የዛሬው ድብድብ በጣም የተለየ ነው። እንግዲህ ሩታ ወደ ቤቷ ተመለሰች አልተመለሰችም? ከአብርሽ ጋር ስታረቁ አብርሽን ይዛ ገባች ቤት ወይስ አልገባችም የሚለው አብረን እስከ መጨረሻው ቪዲዮ ላይ ተከታተሉ። ሁሉንም ነገር አዳምጣቸዋለሁ። እንግዲህ ትላንትም የፍላጎቷ ምን እንደነበረ በመግቢያ ላይ አስቀምጣለች። እኔ ማስቀምጥላችኋለሁ። ማሰብ ስለነበረብኝ ነው። ግን አሁን አስቤ ወስኜ ከልጅ አባት ጋር መሆን ፈልጌያለሁ ያለችበት ምክንያት እንግዲህ ዛሬ በዝርዝር እናየዋለን። እስከ መጨረሻው አብራችሁ ተከታተሉኝ። እንደተለመደው ላይክ፣ ሼር፣ ሰብ ማድረጋችሁ አትርሱት። አዳምጠን እንመለስና ያለው ነገር በትክክል አስረዳችኋለሁ። እስከ መጨረሻው ተከታተሉ። ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ እኔ ሁሉንም ነገር የተውኩት ለምን የምታስመስለው? እኮ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ አሁን ቶሎ በይ። አልሄድም። ሂጂ። እውነት አልሄድም። ለምን? ብዙ ማስተካከል ያለብን ነገር አለ። እሺ ነገ እመጣለሁ። በቃ ሂጂ። ነገ እመጣለሁ። አዲስ አበባ እንገናኛለን። ሂጂ በቃ እኔ ደርሳለን። ሂጂ በቃ ጀመረ የመጣሁት ማለት ነው። ስማሽ ነው። ሂጂ በቃ ስማኝ። ጀመረ እዚህ የመጣሁት ማለት ነው ነገሮችን ጨርሰን አብረን እንድንሄድ እንጂ ብቻ ይመለሳለን። ኧረ እባክሽ እኔ የሆነ ነገር የምታነሺው ነገር ነኝ እንዴ? ብድግ አድርገሽ ይዘሽ የምትሄጂው እንደዛ አላልኩም። በራሴም እንትን የምል ሰው ነኝ፣ የምንቀሳቀስ ሰው ነኝ። ገባሽ? ብዙ ሰው ህይወት ውስጥ እየገባ ነገሮችን ረን ሲያደርግ ያየሁት በራስ ስትንቀሳቀስ አላየሁም። ስለሰጠሽ እድል በጣም ከልብ አመሰግናለሁ። ፈጣሪ ያክብርልኝ። አሁን እንደማየው መንገድ እንመጣት በሰላም ሂጂ በቃ። ለምን ሂጂ? አንጨረስኩም ማለት ዝም ብዬ እሄዳለሁ እንዴ? መጣሁበት ለምን በሽምድር ፍላጎትሽ አልፈልግም። ኦኬ ሰው ከሰው ለማጣላት አሁን ደግሞ እኔ እና እሷን ለማጣላት ነው የመጣሽው? ለምን ትጣላላችሁ? ለማጣላት ነው የመጣሽው? ደጋግማ የተናገረ ሴት ናት አይደል እንዴ? ጠንቅቄ አውቃለሁ። እኔ የድሮ አብርሃም አይደለሁም። ገባሽ? ያን ያጃጃልሽኝና ያን የተጫወትሽብኝ ይበቃሻል። ዛሬ ግን ድጋሚ አላጃጃልሽኝ። ድጋሚ አትሸውጂኝ። ፈጠር ካልፈለግ በሰላም ሂጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የልዕልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ። መጥተናል። ላይክ ሼር ሰብ እያደረጋችሁ ከጎናችን ሆኖ እንግዲህ እየጨመርን ነው። ወደ 6000 ልንገባ ነው። ትንሽ ነው የቀረን። 6000 በደሎ አስገቡን። 300 ነው የቀረችን ማለት ነው። ጉዞ ወደ 6000 እና ወደ ቤተሰቦች ማለት ነው። እንግዲህ ትላንት የነበረው ነገር አይታችሁ ሩታ የምሯ ነው ወይስ አውቃ ነው ውሸቷ ነው የሚለው እንዴት ነው የሚለው አብረን እናያለን። በነገራችሁ ላይ ሩታ ከነ አብርሽ ጋር እንደሄደች ወሬ ሰምተናል። ከነሱም ጋር አንድ ላይ እንዳሉ አንድ ላይ እንደሄዱ አንድ ላይ ሁላቸውም ለመዝናናት እንደሄዱ ነው የሰማነውና ሁሉም የሚሰሩት የውሸት እንደሆነ ምክንያቱም ትላንት ሲያገኛት ልጅ እንኳን የት አለ ብሎ አልጠየቃትም። ምክንያቱም አንድ ላይ የሄዱ ስለሄዱ ማለት ነው። አንድ ላይ ሄዱ ስለሆነ ነው እንደዛም ያልጠየቃት። ስለዚህ ሁላቸውም አንድ ላይ ነው ሄዱ። ግን የሄዱት ለስራ ነው። ለስራ ስለሄዱ ነው። በነገራችሁ ላይ ልጆች የመጡና ሀሳቢ ያጠፉብኝ ድምጣቸው ከገባብኝ አላቅምና እና ለማንኛውም እነሱ ለስራ ነው ሄዱ። ሲቀጥል ሩታ ከአብርሽ ጋር አንድ ላይ ነው ሄዱ። እያስመሰሉ ነው እንጂ ሌላ ምንም አዲስ ነገር የለም። እንግዲህ ዛሬ ደግሞ ምን ብሎ ዋሽቶ እንደሚመጡ አብረን እናያለን። የነሱ ውሸት አይደለም ወዴንስም ቤተሰብን ሁሉ አማረሯል። እህቷም ደግሞ እንግዲህ መናገር ያለባትም ዛሬ መጥታ ተናግራለች። ለቤተሰብ ክብር የሌላችሁ ብላለች። ቤተሰብን የማታከብሩ ቤተሰብ እያስለቀሱ ምርር እያደረጓቸው መሆኑ ከሷ ንግግር ብዙ ነገር እንረዳለን። ምክንያቱም ቤተሰብ ውሸት ይብቃችሁ እያላቸው ነው። እነሱ ግን እየሰሙ አይደለም እላቸዋለሁ። እንግዲህ
ሰዎች በጣም ይቅርታ ለድምጽ ጫጫታው ጥርት ያለ አይደለም የሚደርሳችሁ። ይቅርታ ላቋርጠው ነው። እዚህ ጋር በሌላ እንገናኛለን።